አንተ ከመጣ በኋላ ነው ነገር የተፈጠረው። እንደውም ከኛ ይልቅ እንደዚህ ነገር በእኛ በኔ በሷ ባብሮ አደጓ በኔ በስንት ዓመት ጓደኛዋ ከማሳበብ ይልቅ ሊሳበብ የሚገባው ባንተ ነው። ምንም ነገር አልፈልግም። ከዚህ በኋላ ካጠገቧ እራቁ። አንተ ሞክ ሉል እራቁ። በቃ አልፈልግም። የትም ተዘባለ ከዚህ ሁሉ ነገር ጀርባ ያለሽ አንቺ ነሽ። ኧረ እባክህ ብላችሁ ነው የመጠጥ ጀመራችሁ። ለብሮ ማጠርጥር ለምን አልጥለው ሲጀመር ምን እንዳደረጋችሁበት ወይ አንተ ናችሁ። አትጥለው ምን ስላደረጋችሁ አትጥለው። ለማልማሽን ያንቺን ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴን ቢብስም አላማሽ ብለሰው ግን እንዴትም አድርጌ እንትን ብያታለሁ፣ አስተኝቻታለሁ። እስካሁን ድረስ አላመነችም፣ አምና አልተቀበለችም። ይሄ የኔ ቤት ነው ብላ አሁንም ቢሆን በቃ ወደዛ እኔ ማለት ነው ልጆቹ እየመጡ ማለት ነው ለሄሉ ምንም እኮ የጠቀማት ነገር የለም። ሁለቱም ለምን ማዘሯ መጥተው ከጓደኛዋ ጋር ሆኖ እዛ በላይ እንትን አይሏትም እንደማንም እንደምንም ብለው መጥተው ማለት ነው። እኔ በጣም የገረመኝ ማለት ነው ናሆም እህቱ ዝጋ እንደዚህ ኮና እየተሰቃየ እዛ ጋር ጎቷ ልታሳክምበኝ ነው ምናምን እያለ ትዳሩን ምስቅልቅሉን አወጥቶታል። እህቱ አንድ እህቱ ማለት ነው መተኪያ የሌላት ለሰው መጀመሪያ በነገራችን ላይ መጀመሪያ ከራስ ነው የሚጀምረው። በቃ ለእንትን ካለ እህቱ እንደዚህ የሆነች እያያት ለምን እኔ በጣም ግራ እያጋባኝ ነው የናሆም ነገር ማለት ነው። በጣም እኔ ግርም ነው የሚለኝ ማለት አንድ እህታቸውን እንወዳታለን ይላሉ። እንግዲህ ያቡን ያወቀችው በሱ ነው የናሄ ጓደኛ ነው በናሄ ምክንያት ነው እንደዚህ ተዋውቃም ቀለበት ሊያስርላት እዚህ ደረጃም ዛሬ ደግሞ በህይወቷ መጥቶ እንዲወስን እሱ እንዲወስንላት እሱ እንዲመርጥላት እያደረገ ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታከስ ቤተሰብ ወይ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ ወዶቼ። እንግዲህ ሄሉ ከመሯሯጥ እንደዛ ከማለት አሁን ላይ ተረጋግታለች ማለት ነው የተወሰነ ማለት ነው። ግን እኔ የጓደኞቿ አያችሁ አይደል ሰው ስታበዙ ምንም የእናንተ ማንኛቸውም አይጠቅማትም። በነገራችን ላይ ማንም እየጠቀማት አይደለም። በተለይ ደግሞ እኔ የወንድሟ ነገር በጣም ግራ እያጋባኝ ነው የናሆም ነገር ማለት ነው። እና እስኪ ቤተሰቦቼ እናያት እስከ መጨረሻው። ሰላሙን እሷ ደህና መሆን ነው የምናስፈልገው እኮ ይሄን ቀስ እያላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሁን ለምን ዘብሎ ስለቻት ምናምን እንኳን አይደለም። ስለዚህ አብረን እየደከምን ግን ብትነግሪንና አንድ ላይ ነገር እኔ እናንተ ጭቅጭቅ ሰልችቶኛል። ምንም ለመጨቃጨቅ እናንተ ልጅ ናችሁ እንዴ? እሷ እዚህ ጋር ታማ እያያችሁ ከሆነ ሰዓት በኋላ ለምን ያሰው ማነው ያሰው የመጣው ይቺ ልጅ እንዲሆነችው ባንቺ ምክንያት ነው። እቺ ይሄ ልጅ የሆነው እንዲባል በቃ የሆነ ሰበብ አታጡ። በዚህ ሰዓት እሷ መዳን እንጂ ማሰብ ያለብን እኮ የበፊቱን መርሳት አለብን። በቃ አለቀ። እሱ ተነስቶ አንተ እዚህ ጋር ይከበት ይላል። አንተ ተነስተ ያሳበልከት አንተ ነህ ትላለህ። እዚህ ጋር ይሄ ምንድነው? ጥቅሙ ምንድነው? የኛ ጭቅጭቅ የኛ መጨቃጨቅ ለሷ ምንድነው የሚጠቅማት? እኔ በቃ ከእናንተ ይልቅ የሷን ሰላም ነው የምመርጠው። ገባችሁ? ሁላችንም ነገርኩሽ። በቃ ስለዚህ አሁን እናንተ አታስፈልጉኝ ለኔ። ይሄንን ነግራችሁ ነው ዛሬ ቀን አንቺ እኮ እንደዚህ ማለት ነው አለ መጣለ አንቺ ጓደኛዋ ነሽ እኛም ጓደኛዋ እኔ ጓደኛዋ ብቻ አይደለሁም እኔ እህቷ ነኝ። እና ከቤተሰብ አደራ ተሰጥቶኛል። ስለዚህ ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነቱን ወስደው እቺ ልጅ በእናንተ ጭቅጭቅ ምክንያት የሆነ ነገር ብትሆን ማንም ዝም አይለኝ። ገባችሁ አይደለ? አይደለም እኔ አልገባኝም። እኛን ዛሬ ጠርተሽ አታስፈልጉም ሂዱ ውጡ ለማለት አንቺ አባምጭ በላክልሽ ሰዓት እኛ ምን አይነት ስቃይ ስናሳልፍ ነበር ታውቂያለሽ? በቃ አመሰግናለሁ። እኔ አባምጭ በሄድኩ ሰዓት ካጠገቧ ስለነበራችሁ በጣም አመሰግናለሁ። አይመስለኝም። አመሰግናለሁ ስላልሽኝ አይደለም እኔ ነው አሁን ከዚህ ጀምሮ
እውነት ለመናገር ማለት ነው ክቡ ኖራ ቢሆን ሄሉ እንደዛ አትሆንም ነበር ማለት ጸበል ትወስዳን ነበር። ክቡ በጣም ብዙ ነገር የምትውልላት ውለታ ናት። ዛሬ አሁን ያለችው እንግዲህ እስራኤል ሀገር ነው እና አክስቷ ብትኖር ከወንድሞቿም የበለጠ ቀርማ የምትደርሰው ክቡ ነበረች እና እንግዲህ ምንም ማድረግ አይቻልም። ማለቴ እንዳለችው አንተ ነህ ያደረክባት፣ አንቺ ነሽ ያደረክሽባት እያሉ ጭቅጭቅ ነው። ለሄሉ ምንም የጠቀማት ነገር የለም። ለሄሉ የሚጠቅማት በቃ እነሱ ተመካክረው ሄሉ የምትድንበትን መንገድ መፈለግ ነበረ። ከዛ ከዳነች በኋላ እሷ የራሷን ውሳኔ ማለሷ ጥሩ እንደነበረ ማለሷ እንትን እንደነበረ ታውቃለች። እዛን ጊዜ ባልተቤቷ ራሷ ሄሉ ትወስናለች ስትድን ማለት ነው። አሁን ግን እናንተ በየጊዜው መጨቃጨቅ መታችሁ፣ አንተ ነህ አንቺ ነሽ። አሁን ደግሞ በጓደኛዋ እንትን አላችሁ። በጣም ትገርማላችሁ። እኔ በጣም ነው የምትገርሙኝ ማለት ነው። እና ለሄሉ አንዳንድ የዋህነት ዋጋ ያስከፍላቸዋል አይደል? አንቺ ለእሷ እንደምታስቢ እኔም ለእሷ አስባለሁ ነው። አሁን እዚህ ጋር ቁጭ ብሎ እንዳለበት ሁላችንም ነው። አዳምጪ፣ ገብቶሻል? እንድትሄድ እኮ እኛም እንፈልጋለን። ዛሬ ከመሬት ተነስተሽ እናንተ አታስፈልጓት እንዳላችሁ ማለት ነው። አዎ አታስፈልጉ። በቃ እናንተ ከመጣችሁ በኋላ ልጅቱ ይሁን ትበላሽታችሁ ልጅ ስታባይ ነው የመጣሁት። አይገባሽም እንዴ? በጠብጡ ልጅቱ ያያችሁ። በቃ ከዚህ በኋላ እኔ ከእናንተ ጋር የእናንተ ጭቅጭቅ የማዳምጥበት ምንም ነገር ምክንያቱም የለኝም፣ ግዴታ የለኝም። በቃ ማንም አያስገድደኝም። ስለዚህ አታስፈልጉ። በቃ ሶሲያል ገባኝ። እኔ ራሴ ውሳኔ እወስናለሁ። በቃ በዚህ ሰዓት አሁን ስለዚህ ምንም አልዳልኩትም ነው አልዳልኩም ስለሚያስፈልግ እኔ ግርም የሚለኝ ማለት ነው አንተ ራሱ ጣዩ ብለሽ ነው ብዬሽ የለም ወይ የምትለው? አንተ መጣል ትችላለህ እኮ ቆሻሻ መጨመር ነው። ቆሻሻ ተጨምረው መጣል ነው አይደል? ሰውን ጣይ አላልኩሽም ጣይ ብዬሻለሁ ምናምን የምትሉ እኔ በጣም የምትገርሙኝ ናችሁ። ግን በጣም እናንተ በልጅቷ ህይወት ድራማ እየሰራችሁ ነው። በልጅቷ ህይወት ላይ በነገራችን ላይ እዛው ሆኖ ወንድሟ ለሌላ ሰው አለሁላት ሞትላታለሁ እያለ ለእህቱ ያልደረሰለት እናንተ ምን ታደርጉ? በጣም ነው የምታሳዝኑ። ምን ለማለት ፈልገህ ነው? ሌላ ነገር ከዚህ ሁሉ ነገር ጀርባ ያለሽ አንቺ ነሽ። ኧረ እባክህ ብላችሁ ነው የመጣችሁ ጀመራችሁ። ለምን አንጥ ነው ሲጀመር ምን እንዳደረጋችሁ ለምን ይሄንን ነገር እንጥለውና እንዳቃጥለው ፈለግ? ለምን ፈለጋችሁ? ለምን ፈለጋችሁ? ምን አድርጋችሁበት ነው ያመጣችሁ? ምን አቃጥለው ለምን እንድጥለው ፈለጋችሁ? ምን ስላደረጋችሁበት ነው? አልጥለውም። ጸበል ይዤ ይሄን ሻርፕ ለቄስ አሳያለሁ። ለምን እንደዚህ እንደፈለገች ከዚህ ሻርፕ ምን እንደቀራት አሳያለሁ። ለዛ ብለሽ ያስቀረሽ? አዎ ለዛ ብለሽ ያስቀረሽ። አንተ ደግሞ ሌላ ነገር ካሳሰበ እንደፈለግ አስብ። እኔ በሁሉም ሰዓቷ አብሬያት ነው። ገባህ አይደለ? ስለዚህ አሁንም ሆነ አታስፈልጉ። የሄዳት ይወጣል። ሲጀመር እኮ ኦርቶዶክስ ናት ሄሉ። ጸበል ከሄደች ማን እንዳደረገባት ምን እንዳደረጉባት እኮ ራሱ ይናገራል። ራሱ አጋንንት እኮ ይናገራል ማን እንደተደረገ። ጸበል ሲገባ ራሱ ሰይጣኑ አጋንንቱ ይለፈልፋል እኮ። ስለዚህ መቀመጡ መልካም ነው። ግን ደግሞ እንደዚህ የምትሆኑበት ምክንያት በጣም የምትገርሙኝ ናቸው። በጣም የወረዳችሁ ናቸው። ሰላም የላትም። ስለዚህ ከእናንተ እኔ አርቃታለሁ። አለቀ።
ይቆጭሻል ግን ነገ ሶስት ነገ ግን ይቆጭሻል ዳንም ሲፈራለው ለሌለ ብቻ የሆነ ነገር እንዳታረጋት ስም አሁን ቅዱስ